ለሁለተኛ ጊዜ ያወጣው መረጃ ዴቪን ራሱ እያስደነገጠው ነው ያለው። እዚህ ጋር ብዙዎቻችን ይሄ ነገር እንዴት ነው ለምንድን ነው ብንል ግራ ብንጋባም፣ ነገር ግን ደግሞ አቶ አቤል ፋይል ወይም ደግሞ መረጃ ከማምጣት ወደ ኋላ አላለም። አሁን አዳዲስ መረጃ እያመጣ ቅድም ለታይታችሁታል ብዬ አስባለሁኝ ለና ማለት ለና ማርታና እንዲሁም ደግሞ ለነ ሚኪ እያሳያቸው ነበር። በዛም ሰዓት ሚኪም ደግሞ ተናዶ ይሄንን ሁላ ነገር ይዛ እንዴት ይሄንን አላሳየሁት የምትለው ነገር ይሄንን አብርሽ ብቻ ሳይሆን እህቱ ቡዜና እንዲሁም ደግሞ እህቱ ወንድሙ ዴቭ መስማት አለባቸው። ይሄ ነገር ቀላል ነገር አይደለም። እንዴትስ ይሄንን የሚያክል ነገር ቀላል አድርጋ ያየህበት ምክንያት ምንም ሊገባኝ አልቻለም። ችግር አንተም ላይ አለ፣ አንተም ላይ ችግር የለብህም ማለት አልችልም። ምክንያቱም ይሄን የመሰላ ትልቅ ነገር ይዛ ሁሉንም ነገር እንዴት እያመንከ ነው? እንዴትስ ደግሞ ይሄንን ነገር እያደረክ ነው እያለው ነበር። ለማንኛውም አሁን ዴቭ ምን አላ ዴቪስ ደግሞ ባየው ነገር እንዴትስ ታገራማ፣ እንዴትስ ደግሞ ይሄንን ነገር አየው የሚለው አብረን የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩኝ በአዲስ ነገር መጥቼላችኋለሁኝ። ይሄም አዲስ ነገር ብዙዎቻችን በእርግጥ ሰሞኑን ማለት ይቻላል ሁላችንም ግራ ተጋብተን ነበር። ይሄም ግራ ተጋባ ነው አብርሽ ወደ ራሱ ሲመለስ አይ እንግዲህ ለዚህ ድርጊት ያደረሰኝ ወይም ደግሞ ለዚህ ድርጊት እንዲህ በቃ ያደረገኝ ማን ነው እንዴት ነው ብሎ ይሄንን እውነታውን ደግሞ ማወቅ አለብኝ። እናንተ ምናልባት በራሳችሁ ስላልደረሰ እንደ ቀላል አድርጋችሁ አይታችሁ ሊሆን ይችላል። እኔ ግን ነገሩን እንደ ቀላል ወይም ደግሞ ቀላል አድርጌ የማየበት ምክንያት ምንም ነገር የለም። ይሄ ነገር እኔ በህይወቴ ነው የተጫወቱብኝ የነበረው። ማንንም እንደሆነ ማንን በዙሪያዬ ያሉት ሰዎች ናቸው። ከነሱ ውጭ ማንም ሊመጣ እኔ ላይ የሆነ ነገር ሊያደርግ አይችልም። ይሄ ማለት በዙሪያዬ ያሉት ሰዎች ናቸው ይሄንን ነገር ያደረጉብኝ። እስቲ አሁንስ እናንተ አስቡት። ፈጣሪ ፈቅዶልኝ ወደ ራሴ መለሰኝ እንጂ እነሱ ባደረጉትና እነሱ ባሴሩት ሴራ እዛው እንደዛ ሆኜ ቢቀረስ እያላ ነበር። ሁሉንም ነገር ሰምታችኋል ብዬ አስባለሁ። ለማንኛውም አሁን አስገራሚው ነገር ምንድነው ወደ ዴቭ ነገሩ ስለደረሰ ዴቭም ደግሞ ባየው ነገር አይቶ ማመን እንዳቀተው ነው እያሳየናለው። ለማንኛውም የእናንተን ሐሳብ አስተያየት እናንተ ነው የምታውቁት። ነገር ግን ደግሞ ነገሩ በጣም ከባድ ከሚባለው በላይ ከባድ ነገር እየሄደ ነው። እኛ ዛሬ ነገ አይስተካከላል ወይም ደግሞ ዛሬ ነገ ተስተካክሎ ይመጣል ብለን ነበር ስንጠብቀው የነበረው። ነገር ግን ያ ነገር ሊገኝ አልቻለም። አዳዲስ ነገር ሲያድር እንዲሁም አዲስ ነገር ተፈጥሮ ያድራል። ሲያድር አዲስ ነገር ተፈጥሮ እያደረ ነው። እስቲ ለማንኛውም የምትሉት እናንተ ኮሜንት ስር ማስቀመጥ ትችላላችሁ። የምትሉት ነገር ካለ ሁላችሁንም አመሰግናለሁ። ሰላማችሁ ይብዛ በያላችሁበት። ባይ ባይ።